መጀመሪያው ጥያቄ እንደምትመለከቱት ሪኮሪንግ አርithmetic አንድ ነምበር ሲስተምን ኦፕሬት ያደረገ ነው። 15 አይተሞች አሉት። ለምሳሌ በዚህ የመጀመሪያው which one of the following is a prime number? ፕራይም ነምበር ለአንድና ለራሱ ብቻ የሚካፈል ማለት ነው። ኤኒዌይስ ለአንድና ለራሱ ብቻ የሚካፈል ማን ነው? ሲ። እንቀጥል። ወደ ሁለተኛው ስንሄድ in the number 7203.184 what is the place value of 8? place value እንግዲህ ከፖይንት ወደዚህ ያለው የአንድ ቤት፣ የ10 ቤት፣ የ100 ቤት፣ የ1000 ቤት እያልን እንሄዳለን። 8 ግን ከፖይንት በኋላ ነው ያለችው። ስለዚህ ከፖይንት በኋላ ደግሞ የ10ኛ ቤት፣ የ100ኛ ቤት እያልን ነው የምንሄደውና 8 የ100ኛ ቤት ትሆናለች። hundreds የሚለው ቢ መልስ ይሆናል። if a number divisible by both 4 and 6 it must be divisible by which of the following ለሚለው በ4 እና በ6 የሚካፈል ከዛ it must be divisible by the following ለሚለው ስንት ይሆናል? 12 እንመርጥ። አፕሊኬሽን ውስጥ ደግሞ ራይስ ካፕስ 2 ካፕ በስንት በ3 for every 3 cups of milk ስለዚህ 2 ለ3 cups of milk and 12 cups of milk is for what? ስለዚህ 2/3 እኩል ይሆናል x over 12 አድርገን እንወስዳለን። 3 times x 3x 2 times 24 3x which is equal to 24 3x which is equal to 24 ያው ለማሳየት ብቻ ጥያቄ ሆነ እንጂ እናንተ ስለምትሰሩት እንደ ተማሪዎቹ ተጨንቀን 8 እንመርጣለን። አሁንም ምንድነው የሚለው አንድ ሸርት ኦሪጂናል ቫልዩ $40 ነው ይላል። ሴልስ ፎር 25% ኦፍ ተደርጎ 40% what is original? ስለዚህ ይሄንን 40ን በስንት እናበዛለን? 25% ኦፍ ተደረገ ማለት ይህ ዋጋ 75% ነው ማለት ነው። ልብ አድርጉ። 75 ማለት ችን 0 በ0 እናጥፋትና 4 ሲባዛ በ75 4 ጊዜ 75 300 ሲካፈል በ10 30 እንመርጣለን። yes ሌላው ስለ ኤልሲኤም እና ጂሲኤፍ ላይ ስንሄድ እዚህ ጋር አንዱ ኤልሲኤም ተሰጥቶናል። እንደገና if one of the numbers አንዱ ቁጥር ሰው what is the other numbers and GCF ምንድነው ማለት ነው? ኤልሲኤም ፎርሙላ አለችን። ኤልሲኤም of a number which is equal to x times LCM of x, y which is equal to x times y over GCF of x, y ይህን ፎርሙላ እንጠቀማለን። GCF ካን LCM ካን GCF እንጠቀም። ስለዚህ አሁን እዚህ the GCF of GCF 6 which is equal to እችን ኦቨር ላድርግና LCM ደግሞ 72 እዚህ ጋር ማለት ነው 18 እና አንዷ ቁጥር x ነች። በቃ እዚህ ጋር LCM ካደረኩኝ እዚህ GCF ካደረኩ ደግሞ LCM እዚህ ማድረግ ነው። በዚህ መሰረት እዚህ ጋር ባይ ክሮስ ፕሮዳክት መጠቀም እችላለሁ። በ2 18 በ2 9 ይሆናል። በ2 36 እሺ አሁንም ላስኪደው በ9 1 በ9 36 4 ስለዚህ 4 ጊዜ 6 24 ነው ያንኛው ቁጥር እንላለን።
እዚህ ጋር ደግሞ ምን እያለን ነው? 3 + 4 ልብ አድርጉ። 3 + 4 ታይምስ 2 is equal to 14 አለ አንድ ተማሪ እና መለሰ። እንዴት አድርጎ ነው ማለት ነው ይሄ ልጅ የሰራው? 3 እና 4 7 ሲባዛ በ2 14 ብሎ ነው የመለሰው ማለት ነው። ስህተት ነው አይደለ? በመጀመሪያ ቦርድ ማስን አልተጠቀመም። 2 ሲባዛ በ4 ማብዛት ነበረበት መጀመሪያ። 2 ጊዜ 4 8 8 ሲደመር 3 11 ነበር የሚሆነው እና የዚህ ልጅ ስህተት ምንድን ነው ነው? ሶ ስህተት የተፈጠረው ምንድን ነው? በኦርደር ኦፍ ኦፕሬሽንስ ኦፕሬሽን ኦርደር ላይ ነው የተጠቀመው። ሲምፕሊ 3 ሲደመር 4 ሲባዛ በ2 ኦርደር ኦፍ ኦፕሬሽን ነው የተጠቀመው። 3 ሲደመር 4 7 አደረገና ሲባዛ 2 14 አድርጎ ነው እና የዚህ ችግሩ ኦርደር ኦፍ ኦፕሬሽን። እንደገና እዚህ ጋር አንድ ተማሪ 0.8 ግሬተር ዛን 0.39 ቢኮዝ አለና ከዚህ በኋላ ምክንያቱም 4 ግሬተር ዛን 39 አለ 4 ግሬተር ዛን 39 ያለው ግን አራት ሲባዛ አራት ይበልጣል ከ39 የሚለው አባባሉ ትክክል ነው ወይ ነው? ሶ ካልሆነስ ምን ላይ ነው ችግሩ? ስለዚህ ኮሬክት የሚለውን አንወስድም። አባባሉ በመጀመሪያ ኮሬክት አይደለም፣ ኢንኮሬክት የሚለውን እንመርጣለን። ኤ ላይ ኮሬክት ይላል፣ እሱ ምንም ኮሬክት አይደለም። በመጀመሪያ አካሄዱ ዲ ላይም ኮሬክት ይለናል፣ ኮሬክት አይደለም አካሄዱ። ኢንኮሬክት ላይ ኢንኮሬክት ካለ ታዲያ ምንድነው ችግሩ? ቢኮዝ 0.4 ኢዝ አክቹዋሊ ሌስ ዛን 0.39 ይላል። እሺ ቢኮዝ ኮምፔሪንግ ደሲማል ሪኳየሪንግ አላይንስ ፕሌስ ቫሊያችሁ በትክክል አላይንስ አድርጎ ወይም ገልጾ አላሳየም። ይሄ ነው ምክንያቱ፣ ሲ ነው የሚሆነው ማለት ነው። አልጀብራን ሪኮል እንድናደርግ ደግሞ እዚህ ጋር ያለን የሚያሳየን ያለው ምንድነው? አልጀብሪክ ኤክስፕሬሽን የሚለው ማለት ነው። አልጀብሪክ ኤክስፕሬሽንስ ቫሪያብልስ ተለዋዋጭና ቁጥሮችን ስንጠቀም ነው። ይሄ ማንን ነው? ቢን እንመርጣለን። ሲምፕሊ ኦፕንስ አልጀብሪክ ኤክስፕሬሽንስ። እዚህ ጋር ስንመጣ ደግሞ ኮምፕሬንሽንስ ሊኒየር ኢኩዌሽን ላይ ይህን ሶልቭ ማድረግ ነው። ሲምፕሊ ሶልቭ ስናደርግ 3x minus 5 which is equal to 10 ነው የሚለው 3x which is equal to 15 therefore x is over 3 ስናደርግ 5 እንመርጣለን። ይህ ዳይሬክትሊ ፕሮፖርሽናልን ያሳየናል። y is directly proportional with x ነው ዳይሬክትሊ ፕሮፖርሽናል። ከዚያ ምን አለን መሰላችሁ? y is directly proportional to x ካለን ከዚያ ናቸውን እንበልና አለና አሁን ምን እያደረገ ነው? y ስለዚህ y which is equal to k times x ነው ዳይሬክትሊ ፕሮፖርሽናል ካለን። ታዲያ ያ ማለት ምን ማለት ነው? ስለዚህ y 12 አለን እዚህ ጊቭን በሰጠን እንሂድ። እሺ እኩል ይሆናል ኬን አናውቅም ሲባዛ ኤክስ ደግሞ 4 አለን 4 ስለዚህ የኬ ቫልዩ ኦቨር 4 ስናደርግ የኬ ቫልዩ 3 ኬ ልብ አድርጎ ኮንስታንት ፕሮፖርሽናሊቲ 3 አለችን። በጣም ጥሩ። አሁን ስቴትሜንታችን ምን ሆነ ማለት ነው? y which is equal to 3x እንላለን። ጉድ የኬን ዋጋ ስላገኘን ከዛ የተሰጠንን ጊቭን ሰብስቲቱት እናድርግ። y እና የተጠየቅነው ያለ ነው x ተሰጥቶን፣ ስለዚህ ኤክስን እዚህ ጋር ስንሰጣት 3 times 7 21 እንመርጣለን። እዚህ
ለዚህ ስቴትመንት ኢኒኳል ለማለት ነው። ሌዛን ኦር ኢኳል ቱ 2x ፕላስ 3 ሌዛን ኦር ኢኳል ቱ 11 ሶችን ሶልቭ እናድርጋት። 3x ሌዛን ኦር ኢኳል ቱ 3 ወደዚህ ሙቭ ስናደርጋት 8 ኦቨር ቱ ኤክስ ሌዛን ኦር ኢኳል ቱ 4 ኤክስ ሌዛን ኦር ኢኳል ቱ 4 እንወስዳለን። ጉድ። ስለዚህ ዘ ነምበር ኢዝ ሌዛን አሁን ለዚህ ሪፕሬዘንት የሚያደርገው ከነዚህ አባባሎች ውስጥ የትኛው ነው? ጥያቄው እዚህ ጋር ሌዛን ኦር ኢኳል ቱ ስለሆነ ነው። እዚህ ጋር አሁን ስለጻፈልኝ ነው። ሌዛን ኦር ኢኳል ቱ ናች። ኢኒኳሊቲ ብሎ አስቀምጧታል እዚህ ጋር ኢኒኳሊቲ። እቺ ሌዛን ኦር ኢኳል ቱ ስለሆነች ነው። ጉድ። ሶ ትክክለኛ ነምበር ግሬተር ዛን ኦር ኢኳል ቱ እሺ፣ ነምበርስ ሌስ ዛን ኦር ኢኳል ቱ ኦኬ ኤ ይሆናል መልሳችን። ነምበር ሌስ ዛን ኦር ኢኳል ቱ 4 የሚለው ነምበር የሚለው ኤክስን ቫሪያብል። ጂኦሜትሪ ላይ ስንመጣ እሺ፣ ለምሳሌ ትሪያንግልስ ምን ይላል? አንድ ትሪያንግል ላይ ትሪያንግል ዊዝ ሳይድስ አር ዲፈረንት ኦል ሳይድስ አር ዲፈረንት የሆነ ምን ይባላል? ስካላን ትሪያንግል። አይሶስሌስ ትሪያንግል ኢኩላተራል ትሪያንግል ሁሉም ሳይዶቹ ምን የሆኑ ናቸው? ኢኩላተራል ትሪያንግል ሁሉም ሳይዶቹ እኩል የሆኑ ናቸው። አይሶስሌስ ትሪያንግል አትሊስት ዘ ቱ ሳይድስ አር ኢኳል የሆኑ ናቸው። ስካላን ትሪያንግል ዲፈር ሳይድስ ኦር ማግኒቲዩድ ያላቸው ወይም የተለያየ መጠን ያላቸው እንደዚህ ማለት ነው። ስካላን ትሪያንግል ሁሉም የተለያዩ። ራይት አንግል ትሪያንግል ቢያንስ አንዱ ሳይድ 90 ዲግሪ ከሆነ ቢያንስ ሳይሆን አንዱ አንግል። ስለዚህ ስካላን ትሪያንግል መልሳችን ይሆናል ሁሉም የተለያየ ከሆነ። ጉድ 180 ዲግሪ አን አንግል ሜጀሪንግ ኤግዛክትሊ 180 ዲግሪ የሚሆን ከሆነ ምን እንለዋለን? ስትሬት ላይን ኦር ስትሬት አንግል ስትሬት አንግል። እሺ እንደገና እዚህ ጋር ደግሞ rectangular garden has length 12 meter and width okay what is the perimeter ማለት ስለዚህ እስኪ የሰጠን ስንት 12 በስንት አለን? 12 በ8 ነው። ፐሪሜትር ዙሪያ ማለት ነው። 12 ሲደመር 12 24 18 እና 8 16 24 እና 16 ስንት ይሆናሉ? ባጭሩ ግን መስራት ይችላል 10 40 ይሆናል። ወይንም ደግሞ ፐሪሜትር which is equal to 2 times length plus width length እና width ሲደመሩ 12 እና 8 20 በሁለት ስናበዛ 40 ይሆናሉ። it's good okay which statement is always true? a square it is rectangle but not rhombus false ነው። ሮምበስ በትኖት ሬክታንግል ፎርስ ነው። ፖዝ ሬክታንግል አዎ። ስኩዌር ከሆነ በመጀመሪያ ትራፒዚየም አለ። ከትራፒዚየም ሲያድግ እንደገና ፓራሎግራም እንዳለን ከፓራሎግራም ሬክታንግል ከሬክታንግል እንደገና እነዚህም ፕሮፐርቲዎችን ይዋቸው። በቃ ከሬክታንግል እንደገና ወደ ሮምበስ ስኩዌር እያልን እንሄዳለን። ስለዚህ ስኩዌር ከሆነ ሁሉንም ፕሮፐርቲ ለምሳሌ አንድ ሬክታንግል ምን መሆን ይችላል? አንድ ሬክታንግል ትራፒዚየም መሆን ይችላል። የትራፒዚየም ፕሮፐርቲ መያዝ ይችላል። አንድ የሮምበስን ፕሮፐርቲ መያዝ ይችላል። ሮምበስ ግን ሬክታንግል ሊሆን አይችልም። ለምሳሌ በአንግል ሊፈርስ ስለሚችል እና ስኩዌር ከሆነ ሁለቱንም ይይዛል ነው። ያው መምህራን ስለሆናችሁ ለእናንተ ሃይላይቱን እንደዚህ አይነት ፕሮፐርቲዎች መኖራቸውን ብቻ ለማሳየት ያክል ነው እንጂ። እሺ እንደገና አንድ ደግሞ ኮምፖዚት ሼፕ አለን 5 by 5 የሆነ ያውና እንደዚህን 5 by 5 የሆነ እንደገና ኮምፖዚት ናቸው። ስንት በስንት እንደገና የሆነ ደግሞ 5 by 3 የሆነ ደግሞ ቆይ አንዴ ተለቀቀው። አሁን አንድ እንደዚህ አይነት ምስል አለን ነው የሚለው 5 በ5 የሆነ ከዛ ሌላ አመጣን ስንት በስንት 5 በ3 የሆነ እሺ እስኪ 5 በ3 ያት እንዴት እናርግና እዚህ ጋር እቺ 3 ነች። ስለዚህ ይሄኛው ምስል 5 በ5 ይሄንኛው 3 በ5 እነዚህ እንደምራቸው 5 ጊዜ 5 25 ይሄ ደግሞ 3 ጊዜ 5 15 25 እና 15 45 40
40 እንመርጣለን። ኢቫሉዌቲንግ ኤንድ ሜዠርመንት ላይ በሚለው ፓርት ላይ ደግሞ ምንድነው የሚለን? ኢፍ ዩ ደብልድ ሳይድ ሌንግዝ ደብልድ ስናደርግ ኦፍ ኤ ስኩዌር እሺ ዘ ኤሪያ ኢዝ ደብልድ አለ አንድ ተማሪ ምን አለ? ኢፍ ዩ ደብልድ ሳይድ ሌንግዝን ደብል ስናደርገው ኦፍ ኤ ስኩዌር የስኩዌርን ደብል ስናደርገው ምን አለ? ዘ ኤሪያ ኢዝ ደብል እና ትሩ ነው። እስኪ እንሞክር። ለምሳሌ አንድ ያው እንችላለን። እሺ እቺ ኤክስ ባይ ኤክስ ነች። ኤሪያዋ ስንት ነው? ኤክስ ስኩዌር። ጉድ ኤክስ ስኩዌር ልብ አድርጉ። እንደገና አንድ ተለቅ ያለ ደብል የሆነ 2x በ2x የሆነ ኤሪያው ስንት ይሆናል? 4x ስኩዌር። አያችሁት? ኤክስ የነበረው ደብል ሳደርገው ምንድን ነው የሆነው? ኤሪያው ኤክስ የነበረው ኤክስ ስኩዌር ነበር። ደብል ሳደርገው 4x ስኩዌር ሆነ። ደብል ሳይሆን 4 ታይምስ ነው የመጣልን። ስለዚህ ደብል ኢዝ ደብል የሚለው አይሰራም። ደብል ስናደርገው ዙሪያውን ኤሪያውም ደብል ይሆናል የሚለው ነገር ፎልስ ነው ሪዝናችን። ስለዚህ ምርጫ ላይ አሁን እኛ ቅድም እንደሰራ ነው አይነት ጥያቄ ነው። ትሩ የሚለውን አንመርጥም። ይሄ ኤ ትሩ የሚለው አይሆንም። ሲ ትሩ የሚለው አይሆንም። ፎልስ የሚለውን ነው የምንመርጠው። ግን ሪዝናችን ምንድን ነው? ፎልስ ቢኮዝ ኤሪያ ኢንክሪዝድ ባይ ፋክተር ኦፍ 4 የስ ፋክተር ኦፍ 4 ነው ኢንክሪዝ ያደረገው። ዲ ላይ ስንመጣ ቢኮዝ ስቴይ ዘ ሴም አልሆነም። በጣም ጥሩ። ዳታ ሃንድሊንግ የሚለው ፓርት ላይ ስንመጣ ፕሮባቢሊቲ ምንድነው? ሪኮርድ ዛት ዋት ኢዝ ዘ ፐርፐዝ ኦፍ ቶሊ ቻርትን የምንጠቀመው ለምንድን ነው? ሲምፕሊ ቱ ኦርጋናይዝ አንድ ካውንት ዴታ በቃ ዳታን ለማሰባሰብ የሚለው ሰው እዛ አካባቢ ላይ ማየቱ ጠቃሚ ይሆናል። አፕሊኬሽን ዘ ፕሮባቢሊቲ ኦፍ ምን አለን? ምንድናቸው ኳሶቹ? አንድ ባግ ውስጥ 3 ሬድ አለን፣ 3 ቀይ አለን፣ 5 ብሉ አለን፣ 2 ግሪን አለን። ስንት ሆኑ አጠቃላይ? 10 ሆኑ ነው። የስ 10 ሆኑ። ከዛ what is the probability of randomly selected blue marble 5። ስለዚህ 5 10ኛ የሚለው መልስ ይሆናል፣ ወይም ደግሞ 1/2 የሚለው መልስ ይሆናል ማለት ነው። ፍራክሽን የሚለው እዚህ ጋር 1/5 1/2 5/10 5/10ም 1/2 መልስ ይሆናሉ። A teacher represents a bar graph showing አለን። ከዚህ ጀምሬ ደግሞ ተመችቷችሁ ከሆነ ቀጣዮች ጥያቄዎች አሉ ከማብራሪያ ጋር ወደ 41 ይሄ ሰብጀክት ዋይዝ የሆነውን ማለት ነው። እነዚህ ጥያቄዎች አሉ ሌሎች ያቸው the first grade student but cannot be how many objects እያል እንጨርሳቸዋለን ማለት ነው። ለዛሬ እዚህ ላይ ይብቃኝ። ተመችቷችሁ ከሆነ እንቀጥላለን። ኮሜንት ላይ ያሳውቁኝ። ወደ 45 የሚሆኑ ጥያቄዎች ናቸው በሰብጀክት ዋይዝ። እንደገና ፔዳጎጂ ደግሞ ወደ 24 ጥያቄዎች አካባቢ ይኖራሉ። እንቀጥላለን እንደ እናንተ አቀባበል። መምህር መሐመድ ከማሚ ማትስ ዩቲዩብ